በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዘአምኖት ማኅፀነ ክህደት ከሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንዘይት ስመ ማርያም ጽዮን ለዓለም ዓለም። ቅዱስ 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 ተብለ የምትመለክ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚህ ደቂቃ ስላደረስከን እናመሰግንሃለን። ምሕረትህ ቸርነትህ የበዛ የምሕረት አባት የይቅርታ ባለቤት በምሕረትህ በቸርነትህ በይቅር ባይነትህ በአባትነት እንዳትለየን አምላካችን የመላኩ የቅዱስ ዑራኤል ምልጃው ጸሎት ያንተ ቸርነት የአባቶቻችን ጸሎት የእናቶቻችን ጸሎት የመስቀሉ በረከት እንዳይለየን ያንተ ቅዱስ ፈቃድ ይሁንልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ረድኤተ አበሳነ እግዚኦስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ የመንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እማንስት ወውእቱ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ጸአሊ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአት የኃጢአተ ኩሉ ሕዝበ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። እንኳን ለሊቀ መላእክት ስለ ቅዱስ ዑራኤል ሌሎችም ቅዱሳን ወርኃዊ ዓመታዊ መታሰቢያቸው እንኳን አደረሰን አደረሳችሁ። የቅዱስ ዑራኤልን ድርሳን እኔም አሰማለሁ፣ እናንተም ያው ታዳምጣላችሁ። ቅዱስ ዑራኤል በምልጃው በጸሎቱ ከአምላኩ ያገናኘን፣ በመስቀሉ ይባርከን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናው አማላጅነቱ ለዘላለም ከሁላችን ሕዝበ ክርስቲያኑ ጋር ለዘላለም ጸንቶ ይኖርና ሐምሌ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳኔ ነው። የቅዱስ ዑራኤል ድርሳን መጽሐፍ የእነዚህን ቅዱሳን ክብራቸው እንደተናገረ የአግብአ ጽዮን በነገሰ በ5ኛው ዓመት መንግስቱን ደብረ ሊባኖስ እና ደብረ ብስራትን ጎበኛቸው፣ አከበራቸው። ከዚያ በኋላም የንጉሥ የይኩኖ አምላክ ልጅ አምደ ጽዮን ነገሰና የኢትዮጵያን ምድር ከጠረፍ እስከ ጠረፍ አንድ አድርጎ ገዛ። በዚያ ወራት ስሙ ያዕቆብ የተባለ ጳጳስ ወጣና ቅዱሳን መነኮሳት ከሆኑት ከአባ ተክለ ሃይማኖት ልጆች 12ን መርጦ በሸዋና በዳሞ ምድር 12ን ክፍል ተከፍለው እንደ ክርስቶስ ሐዋርያት የወንጌልን ሕግ እንዲያስተምሩ አደረጋቸው። ስማቸውን በሀገረ ስብከታቸው እንደሚከተለው ነው። የደብረ ሊባኖሱ የግራርያን አባ ፊልጶስ፣ የተጉለቱ የወረቡ አባ ናርዮስ፣ የመርሃ ቤቱ እና የመንዙ የሰረማይቱ መርቆሮስ፣ የፈጠጋሩ ማቲያስ፣ የጽላሎሹ ታዲዮስና የደዋሮ ተስፋ ሕፃን፣ የወንጁና የጎጎቱ የጉራጌው አገር ኢያስያስና የአናእርት አገር ዮሴፍ፣ የዳሞ መድኃኒተ እግዚእ
መድኃኒነ እግዚእ ወገጉ ሳሙኤል የደቢብ የገብረ ክርስቶስ ናቸው። እነዚህም ቅዱሳን ሸዋንና ጉራጌን ሀገር አንትንና ዳሞን ከ12ቱ ክፍል ተካፈሉ። እንደ ሐዋርያት የክርስቶስን ሃይማኖት የወንጌልን ቃል በንጉሱ በአምደ ጽዮን ዘመነ መንግስት አስተማሩ። የዚህ ንጉስ የስሙ ምልክት በቅዱስ ዑራኤል ድርሳን መጽሐፍ አ ተብሎ ተጽፎ ይገኛል። ከዚህ በኋላ ዳግማዊ ዳዊት ማለት ሁለተኛው ስሙ ዳግማዊ ቆስጠንጢኖስ የተባለ ንዋየ ማርያም ነገሰ። ይኸውም ሃይማኖቱ የቀና አምላክን የወለደች እመቤታችን ድንግል ማርያምን የሚወድ ነበር። እሱም ወንጌላዊ ሉቃስ የሳላቸውን የእመቤታችን ስዕሎች ከኢየሩሳሌም አስመጣ። አንዲቱም ስዕል ቅዱስ ዑራኤል በአምላካችን ደም በቀደሳት ጅብላ በምትባል ቦታ በጎጃም አስቀመጣት። ሁለተኛው በደብረ ወርቅ፣ ሶስተኛም በሐይቅ ውስጥ አኖራት። ወንጌላዊ ዮሐንስ የሳለው የቅዱስ ዑራኤልን ስዕል ግን በከተማ ውስጥ በወርቅ ግምጃ በተሰራ ድንኳን ውስጥ ከሱ ጋር አኖረው። የጌታችን የቀኝ ግምጃ ልብሱን ግን ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሰበት በአምባሰል ሀገር ባከበራት ንግሥት ደብር ውስጥ አስቀመጠው። ያ ደብር ከከበሩት አድባራት ሁሉ ይልቅ የእሱ ክብር ከፍ ከፍ አደረገ። ስሙም ደብረ ከርቤ ብሎ ሰየመው። በዘመኑ ከኢየሩሳሌምና ከሶርያ ሀገር ብዙዎች ቅዱሳን መጻሕፍት መጡ። ዳግመኛ በምስር ውስጥም ከምትሆን ከማልቅ አገር መጻሕፍትን፣ ግብረ ሕማማትን፣ ሃይማኖተ አበውን እንዲሁም አምላክን የወለደች እመቤታችን የድንግል ማርያምን ድርሳኗን ዜና የሚያበስር መጻሕፍትን አልሃቀፍር ከሚባል ከልጇ ታምር ጋር መጣ። ተረፈ ወንጌል ማለት ነው። ሶስተኛ አንቀጹም ቁጥር 49 ከንዑስ ምዕራፎቹ ጋር 369 የሆኑ ጌታችን የኢየሱስ ክርስቶስ መጽሐፈ ኪዳንን ጭምር መጡ። አራተኛ አምላክን የወለደች የእመቤታችን የድንግል ማርያም የተአምራቶቿ መጽሐፍ ቁጥር 367 የሆኑ ከጥልጥልያ ከዱቅስዮስ ዘንድ ቁጥሩ 900 የሆነ ከንንጦስ ደብር መጣ። አምስተኛ ስምዖን አምዳዊ ኤፍሬም ጌታችን አምላካችን ኢየሱስ ክርስቶስን ከአባቱ ከአብ ከመንፈስ ቅዱስ ጋር ባኗኗሩ አንድነት ያለው መሆኑን የሚያስረዳ በቀናች ሃይማኖት የደሎት መጽሐፍት የደረሱትን መጽሐፍት ስድስተኛ የአንቀጹን ቁጥር 344 የሆኑ ኤፍሬም የደረሰው የምስጋና ምስጢር የሳርዮሳዊ መጽሐፍት፣ የቄሳራዊ የባስልዮስ መጽሐፍት፣ የያዕቆብ ዘስርጉ የያዕቆብ ዘጽንቤሊ መጽሐፍት፣ የእስክንድርያው አባ ጌርሎስና የአንጾኪያው አባ ዘካርያስ አምላክን ስለወለደች ስለ እመቤታችን ስለ ቅድስት ድንግል ማርያም በነፍስ በስጋ ድንግል መሆኗን የሚያስረዳ ስለ ቀናች ሃይማኖትን እንደ ኤፍሬም የደረሱት። ሰባተኛ የአምላክና ስብዓል እንደ ልጇ በዓል የሚያከብሩትንና የዕለተ ሰንበትን የሚያከብሯን ያከብረዋል የክብሯን ሁኔታ የሚያስረዳ መጽሐፍ ከመጽሐፍት ሁሉ በላይ አድርጎ በደብረ ከርቤ ውስጥን አስቀመጣቸው። ይህ ንጉሥ ኢትዮጵያዊና ግብፅን ከኢየሩሳሌም ጋር አንድ አድርጎ ገዝቷቸዋል። በዚያን ዘመን ከእሱ ጋር የነበሩ ቅዱሳን ሁለተኛ ስሙ ሰላማ ተብሎ የተሰየመ ጳጳስ አባ ፍሬምናጦስ፣ የወገጉ አባ ሳሙኤል፣ ሶስተኛ የዋልድባ አባ ሳሙኤል፣ አራተኛ የሸዋው እና የዋልድባው አባ ጊዮርጊስ ናቸው። በእሱ ዘመን
በቅዱስ ዑራኤል ጸሎት ሀገራችን ኢትዮጵያ በቀናች ሃይማኖት ማለት በተዋህዶ ሃይማኖት አበራች። የንጉሥ በእንደዚህ ያለ ደግ ስራ ሳለ በሰላም አርፎ ወደማያረጀው ወደማያጠፋው ዘላለማዊ ሕይወት ሄደ። ከዚህ በኋላ ልጁ ይስሐቅ ነገሰ። ስሙ መንግስቱም ወድመአርድ ተባለ። አባቱ መንፈሳዊ እንደሆነ እሱም ደግሞ መንፈሳዊ ሆነ። በሸዋ ክፍለ ሀገር በተጉለት ውስጥም በደጋው ክፍል አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ታላቅ ቤተ ክርስቲያን ከሰራ በኋላ እንዲሁም በዚህ ሀገር ውስጥ የቅዱስ ሚካኤልን ቤተ ክርስቲያን ሰራ። ዳግመኛ ወደ ጎጃም ሄደና የፊተኛውን አፍርሶ በታቦተ ቅዱስ ጊዮርጊስም ታላቅ ቤተ ክርስቲያን ሰራ። ስሟንም የደገዋ ደብረ ደማ ብሎ ሰየማት፣ አከበራት፣ ከፍ ከፍ አደረጋት። የቅዱስ ጊዮርጊስን ገድሉን ከአረብ ወደ ግዕዝ የተተረጎመውን በሱ ዘመን ሲሆን የመጽሐፍን ገድሉን አመጣጥ ግን በአባቱ ዘመን መንግስት የብባው አገር ጳጳስ በሚሆን ከቅዱስ ጊዮርጊስ ቦታ በአባ ሚካኤል እጅ ነው። የመጽሐፍት አለቃ በሚሆን በቅዱስ ዑራኤል የድርሳን መጽሐፍ ውስጥ የስሙ ምልክት ተብሎ የተጻፈ ቃል ተፈጸመ። ይህ ንጉሥ በሰላም አረፈና ወደ ሰማያዊ ሕይወት አገር ገባ። ከዚያ በኋላ ወንድሙ እንድርያስ ነገሰ። ስሙም መንግስቱንም የቀናች ሃይማኖትን በማደሱ ሁለተኛ ስሙ ቴዎዶሲዎስ፣ ሶስተኛ ስሙ መንግስት ወድማ አርድ ተባለ የተባለ ንጉስ። ይህ ንጉስ 40 ዘመን በሰላም ነገሰ። በዘመነ መንግስቱም የአቡነ ተክለ ሃይማኖት አጽም ወደ ሌላ ቦታ አዛወረና ከመቃብር ላይ አምላክን በወለደች በእመቤታችን በድንግል ማርያም ስም በወርቅና በብር አስጌጦ ታላቅ የሆነ ቤተክርስቲያን ሰራ። መነኮሳት ወይም ካህናቱን መቃብሩን ከታቦተ ማርያም ጋር በወርቅ ጥና እንዲሁም በዕፀ መስቀል ከእብነበረድም አረንጓዴ አይነት በሆነ ዕንቁ ከተሰራ የወርቅ መስቀል ይዞ እንዲያጥኑ፣ ዳግመኛ እንደ ፀሐይ ብርሃን ውበት በሚሰጥ ነጭ ዕንቁ በሆነ በብርሌ ብልጫ አይነት በሆነ በጳርጊዮን ዕንቁ በተሰራ የወርቅ ጥና እንዲያጥኑ አዘዛቸው። በሱ ዘመን መንግስት በአባታችን ገብረ መንፈስ ቅዱስ አረፈና በደብረ ዝቋላ 5 አብያተ ክርስቲያናትን አሰራ። አንዱ በጌታችን በኢየሱስ ክርስቶስ ስም በታቦተ መድኃኔዓለም ስም ሲሆን የዚህ ክብር በዓል ጥቅምት 27 ቀንና ታኅሳስ 29 ቀን እንዲከበር አደረገ። የአባታችን የአቡነ ገብረ መንፈስ ቅዱስ ልደት ጌታችን ኢየሱስ ክርስቶስ በተወለደበት ዕለት ስለሆነ በዚሁም ዕለት እንዲከበር አደረገ። ዳግመኛ ጌታ ኢየሱስ ክርስቶስ የተሰቀለበት መጋቢት 27 ቀን በጾም ወራት ስለሆነ የአባታችን የገብረ መንፈስ ቅዱስን ዕረፍት መጋቢት 5 ቀን ስለሆነ በዚህ ፋንታ ክብራቸው በዓላቸው ጥቅምት 5 ቀን 27 ቀን እንዲከበር አደረገ። ሁለተኛም በእመቤታችን በድንግል ማርያም ስም፣ ሶስተኛውም በጴጥሮስና በጳውሎስ ስም ሰኞ በዓሉ ሐምሌ 5 ቀን እንዲከበር አደረገ። አራተኛም ቤተ ክርስቲያን በቅዱስ ሚካኤል ስም ሰይሞ በዓሉ ኅዳር 12 ቀን እንዲከበር አደረገ። አምስተኛይቱም ቤተ ክርስቲያን በቅዱስ ገብርኤል ስም ሰይሞ ታኅሳስ 19 ቀን እንዲከበር አደረገ። እንግዲህም በዝቋላ ደብር እንዲከበር ያደረጋቸው በዓላት እኒህ ናቸው። ዳግመኛ ቅዱስ ዑራኤል ደብረ ዝቋላን በጌታችን በኢየሱስ ክርስቶስ ደም የባረከበት መንፈሳዊ 27 ቀን ሲሆን የበዓሉ አከባበር ለስም ተዘዋወረ የሚሉ ቢኖሩም ይህ የሆነበት ምክንያት በዓል በጾም ወራት ስለዋለ ነው። የክርስቶስ የጾም ወራት የሐዘን፣ የጸሎት፣ የቀኖና ጊዜ ስለሆነ ልዩ ልዩ ምግቦችን አብዝቶ መመገብ በብዙ መደሰት ስለማይገባ ነው። ስለዚህም ንጉሡ እንድርያስ የመጋቢት 27 ቀን በጾም በጸሎትና በጾም ብቻ እንዲታሰብ ወስኖ የታላቅ በዓል በፍጹም ደስታ ጥቅምት 27 ቀን እንዲከበር አደረገ እንላችኋለን። የደብረ ዝቋላ ቤተ ክርስቲያን በተባረከች ጊዜ ጌታችን ኢየሱስ ክርስቶስ ከእናቱ ከቅዱሳን መላእክት ጋር ተገለጸለት። ነውረ ቅፋ የሌለበት መስዋዕትን ጌታ ተቀበለ።
ንጉሥ እንድርያስም በስሙ በተመረጡ በካህናት እጅ ሥጋ ደሙን ተቀበለ። በቅዱስ ዑራኤል የድርሳን መጽሐፍ ውስጥ የስሙ ምልክት ይነግሣል ተብሎ የተነገረው ቃል ተፈጸመ። ይህ ንጉሥ በደብረ የረር ሳለ ከዚህ ከኃላፊው ዓለም በሰላም አረፈና በደብረ ዝቋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ተቀበረ። ለዘላለሙ ወደማያልፈው ደስታ ካለበት ወደ ገነት ገባ። ከዚህም በኋላ ሃይማኖቱ የቀና ወንድሙ ዘርዓ ያዕቆብ ነገሰ። እሱ መጀመሪያ በጌታችን በኢየሱስ ክርስቶስ ስም ደብረ ብርሃን ላይ ታላቅ ቤተ ክርስቲያን ሰራ። ሁለተኛም ቅድስት በሆነች በእናቱ በድንግል ማርያም ስም፣ ሶስተኛ የመላእክት አለቃ በሆነ በቅዱስ ዑራኤል ስም፣ አራተኛ ወደ ወገዳ ሄደና አዳዋ ሽዋ ወጥቶ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሰራ። ከከበረ በዓል እመቤታችን በተወለደችበት ዕለት ግንቦት 1 ቀን እንዲከበር አደረገ። የወገገው አባ ሳሙኤል ልጅ የሆነው ጻድቁ አባ መባ ጽዮን ለዚች ደብር አበምኔት ወይም አስተዳዳሪ አድርጎ ሾመው። ከዚህ በኋላ ወደ ግብፅ ሀገር የእስላሞች ንጉሥ የሸሪብ ልጅ አህመድን ጦርነት ይገጥሙ ዘንድ ተዘጋጁ። ይህም የእስላም ንጉሥ የእስክንድርያው ሊቀ ጳጳስ አባ ሚካኤልን ወርቅ ስጠኝ ቢለው እምቢ አልሰጥህም ስላለው አስሮት ነበርና ይህ ወርቅ ከከበሩ ከአባታችን ከቅዱስ ኖህ ደብር የመጣ ሲሆን ዳግመኛ ሰብአ ሰገል ለአምላካችን በልደቱ ጊዜ እጅ መንሻ የሆነው ዘንድ ካመጡለት ወርቅ ጭምር ነው። ስለዚህ አባቶቻችን ሊቃነ ጳጳሳት እኩሌውን ለድሆች ሰጥተው እኩሌውን ለቤተ ክርስቲያን ማሰሪያ ብለው ያስቀመጡት ነው ሲል እምቢ አለው። የኢትዮጵያው ንጉሥ ዳግማዊ ዳዊት ወደ ኢየሩሳሌም በመጣ ጊዜ ከሀገሩ ካመጣው ብዙ ወርቅ በሱ ላይ ጨምሮ ከጌታችን ከኢየሱስ ክርስቶስ መስቀል ጋር ለግብፅ ሰዎች ተስፋ ይሆን ዘንድ ያስቀመጠው ነው። ስለዚህም ለእስላሞች ሰራዊት ንጉሥ ይህንን ወርቅ በሰጠው በሰማያዊ ንጉሥ ፊት ወቀሳና ኀፍረት ይደርስብኛል ብሎ ወርቁን አልሰጥም አለው። በእንቢታውም ስለ ጸና አባ ሚካኤልን አስሮ በግብፅ ያሉትን አብያተ ክርስቲያን በሙሉ በእሳት አቃጠላቸው። ንጉሥ ዘርዓ ያዕቆብን ይህንን በሰማ ጊዜ ወዲያውኑ ወደ ግብፅ አገር ሄደ። የእመቤታችን የድንግል ማርያም የረዳቷን ኃይልን የመላእክት አለቃ የቅዱስ ዑራኤልን አማላጅነት እየረዳው ያለምንም ተቃውሞ ወደ አረብ ሀገር የገባውን የእስላሙን ንጉሥ አህመድን ገደለው። የአዳልና የጥላን ባለበት በድላን ገደለው። አባ ሚካኤል ግን ከእስራቱ ፈቶ ከጌታችን ከኢየሱስ ክርስቶስ መስቀል ጋር ወደ ሀገራችን ወደ ኢትዮጵያ ይዞት መጣ። መስቀሉን አባቱ ዳግማዊ ዳዊት ካነጸው ሕንፃ ውስጥ በደብረ ከርቤ እንዲቀመጥ አደረገው። የዳግማዊ ዳዊት ልጅ እህቱ እሌኒ ንግሥት በእመቤታችን በድንግል ማርያም ስም ከሁሉ የሚበልጥ በስራው ያማረ ቤተ ክርስቲያን ትሰራ ዘንድ አዘዛት። እሷም ከፊተኛው የሚበልጥ በወርቅና በብር አስጊጣ ሰራቻት። የዚች ቤተ ክርስቲያን ስርዓቷ ቅዳሴ ቤቷ በተፈጸመ ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላቸውና በቀራንዮን በተሰቀለ ጊዜ ከጎኑ የፈሰሰውን ደሜን ቀርቶ ይችን ደብር ሁለንተና ቀድሷታል። ስለዚህ ለጌትነቱ ምስጋና ማደሪያ ትሆን ዘንድ ባርኳታል፣ ባርኪያታለሁ፣ ቀድሻታለሁ። አሁንም ሚስጥረ መለኮቴ እንዲገለጽባት እንደ ደብረ ታቦር እንደተሰቀልኩበት እንደ ቀራንዮ አደባባይ እንዲሁም ንጹሐን የሆኑ ከሆነው ከሥጋዬ ጋር ነስቼ ሰው እንደመሆኔ እንደ እናቴ አገር እንደ ኢየሩሳሌም ርስት አድርጊያታለሁ ሲል ነገራቸው። ማንኛውም ከሩቅ ሆነ ከቅርብ መጥቶ በከበረ በዓሏ ላይ የተገኘ ሰው ከመካነ መቃብር ዘንድ ኢየሩሳሌም እንደሄደ ይቆጠርለታል። ዳግመኛ አባቱን ዳግማዊ ዳዊትን ዘርዓ ያዕቆብን ከእህቱ ጋር ባሰራት በዚች በእናቴ ቤተ ክርስቲያን ውስጥ ሥጋዬን ደሜን የተቀበለውን ሰው ከኃጢአቱ ሞት አድነዋለሁ። ዳግመኛ የሲኦልን ባህር አሻግሬ የጽድቅን ሕይወትን ደስታ ካለበት ገነት ውስጥ አኖረዋለሁ። ይኸውም የጌታችን ኢየሱስ ክርስቶስ ቃል ኪዳን የማይታበል መሆኑን ሊቃነ ጳጳሳት
አባ ሚካኤልና አባ ገብርኤል በጽኑ መሐላ አረጋግጠዋል። ከዚህ በኋላ በተጉለት ውስጥም በእመቤታችን በቅድስት ድንግል ማርያም ስም ሁለተኛ ቤተ ክርስቲያን ሰራና አንደኛዋን በአትሪብ አገር የእስላም ንጉሥ ባቃጠለበት በደብረ ምጥማቅ አምሳል ደብረ ምጥማቅም ብሎ ሰየማት። ዳግመኛ በሞረት ውስጥ ቅዱስ በሚሆን በአባ ዜና ማርቆስ መቃብር ላይ ይችውም ደብረ ብስራት ተብላ የምትጠራ ከዳይን ተራራ በታች በምትሆን ሁለት ቤተ ክርስቲያን ሰራ። እንዲሁም በግራና በቀኟ ሁለት ቤተ ክርስቲያን ሰርቶ አንደኛዋን ሰይፈ አጥር ብሎ ሰየማት። የሕንፃዋ ስራ በጀመረ ጊዜ እሳታዊ የመላእክት ሰራዊት ከአለቃቸው ከቅዱስ ዑራኤል ከእመቤታችን ከቅድስት ድንግል ማርያም ጋር ለምላሞች የሆኑ የእሳት ሰይፎችን ይዞ እንደ እሳት በሚያቃጥል ክንፎቿ አጥር ሆኖ ከበዋት አይተዋቸዋልና ሁለተኛ ቤተ ክርስቲያን የተመረጠች እንደ አጥር ብሎ ሰየማት። ዕዳ አጥር ብሎ ሰየማት። ከዚያ ወደ ዳሞ ሀገር ሄደና የምታምር ደብረ እንስላል በምትባል ቤተ ክርስቲያን ሰራ። ዳግመኛ ደብረ ምጥማቅ ደብረ ሰንዳፋ ብሎ ሰየማት። ከዚያም በኋላ ተመልሶ ወደ ባህር ጣና ደሴት ሄደና ሁለቱም ነገስታት አብርሃና ጽብሃ ያሰራቸውን ቤተ ክርስቲያን ሕንፃውን አደሰ። ይህን ዘራ ያዕቆብ ከጻድቁ ከአባ በትረ ማርያም ጸሎት ከሚያደርስበት ቦታ ላይ አምላክን የወለደች በእመቤታችን በድንግል ማርያም በታቦተ ኪዳነ ምሕረት ስም አዲስ ቤተ ክርስቲያን ሰራ። የይፋቱ ጻድቅ አባ ዮሐንስ አበ ነፍስ አደረገውና ለዚች ደብር አስተዳዳሪ ሾመው። ይኸውም ክቡር አባት የሆነ አባ ዮሐንስ በምንኩስና የተቀበለው ከአባ በትረ ማርያም ነውና የመጽሐፍን ትርምት የተማረው ግን ከደብረ ብስራት መምህር እስጢፋኖስ ከሚባለው ነው። የምንኩስናውን ስርዓትም የተፈጸመለት በደብረ ብስራት በአባ በትረ ማርያም እጅ ሲሆን ያደገው ግን ዊፋት በደንሳ በዋሻ ገዳም ውስጥ ነው። ንጉሥ ያዕቆብ በሰላም ይቀበርበት ዘንድ በባህር ጣና ደሴት በአሰራት በታቦተ ኪዳነ ምሕረት ቤተ ክርስቲያን ውስጥ የመቃብሩን ቦታ አዘጋጀ። ከጌታችን ከኢየሱስ ክርስቶስ ዋጋ ያገኘበትን ዜና ተስፋ አድርጓልና ነፍሱ ከእመቤታችን ከድንግል ማርያም ጋር በጽርሐ አርያም ነግሶ ትኖር ዘንድ እምነት አለውና እንዳሰብ አደረገና በሰላም አርፎ በዚች በታቦተ ኪዳነ ምሕረት ቤተ ክርስቲያን ውስጥ ተቀበረ። ለዘላለሙ ወደማያልፈው ደስታ ካለበት ገነት ውስጥ ገባ። በቅዱስ ዑራኤል መጽሐፍ ወይም ድርሳን እዛ ይነግሳል ብሎ የተነገረው ቃል እነሆ ተፈጸመ። ከዚህ በኋላ ልጁ በእደ ማርያም ነገሰና የመላእክት አለቃ ቅዱስ ዑራኤል ከጌታችን ከኢየሱስ ክርስቶስ ጎን ደም ቀርቶ ከረጫት በመንዝ ውስጥ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሰራ። የጌታችን ኢየሱስ ክርስቶስ ደም ስለ ረጨ ፋንታ ለዚህ መልአክ ለዑራኤል ለበዓሉ መታሰቢያ ሥርዓት ይሆን ዘንድ ለዚች ደብር 44 ርስት ጉለት ሰጠው። የደብሯ ስም ምሳበ ማርያም ብሎ ሰየማት። ከብዙ ዘመን በኋላ የንጉሥ በሰላም አረፈና ለዘላለም ወደማያልፈው ወደ ሕይወት አገር ገባ። በቅዱስ ዑራኤል የድርሳን መጽሐፍ ይነግሳል ተብሎ የተጻፈው ቃል በዚህ ተፈጸመ። ከዚህ በኋላ ልጁ እስክንድር ነገሰና በሽምብራ ኩሬ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሰርቶ
ስሟን ደብረ ቁስቋም ብሎ ሰየማት። በሱ ዘመን የቀናች ሃይማኖት ጉባኤ የተደረገ። የቅዱስ ቤተ ክርስቲያን የሥነ ሥርዓት ሕጎች ሁሉ ተወሰኑ። በ81ዱ የመጽሐፍ ትርጓሜ ሁሉ ስምምነት ተደረሰ። በካህኑ በቅዱስ ያሬድ በደረሰው ዜማ በቅኔ አገባብ ሁሉ ከቅዱሳን መነኮሳት ጋር በስምምነት ተደረገ። የካህኑ ያሬድ፣ የአባ ጊዮርጊስ፣ የንጉሡ የዘርዓ ያዕቆብ የማህሌታቸው ድርሳን፣ በአባ ገብረ ማርያም ማህሌት ጽጌ አቋቋም የሚሉ መነኮሳት በየደብሩ ነበርና፣ ወንድሞች ሆይ ስለዚህ ነገር የሀገራችን የኢትዮጵያ መነኮስ እነዚህን የቅዱሳን ድርሳናት የማህሌት ስራ ቅኔ ሰላምታ እንዳይጸልይ በከለከለበት ጊዜ የተጻፈበት ተአምር ልንገራችሁ ስሙ አለ። ከዕለታት በአንድ ቀንም ከንጉሡ እስክንድር ብዙዎቹ መነኮሳት የቃና ዘገሊላ በዓል ላይ በተገኙበት ዕለትም አንድ መምህር የወንጌልን ትርጉም ሲያስተምር ሳለ ጥር 13 ቀን የቃና ዘገሊላ ዕለት ቅዱስ ዑራኤል መምህሩ ከመካከላቸው ወደ ሰማይ ያሳረገው። ያን ጊዜ መላእክት በከተሞቻቸው ሆነው በያሬድ፣ በአባ ጊዮርጊስ፣ በዘርዓ ያዕቆብ፣ በአባ ገብረ ማርያም ማህሌት ወይም ምስጋና አምላክን የወለደች እመቤታችን ስለ ድንግል ማርያም ክብር በዚህ ዜማ ስልቶች ሲያመሰግኑ አሳየው። ያን ጊዜ ቅዱስ ዑራኤል ያን መምህር ይህንን ሁሉ አሳየው። አወቅህ? እንግዲህ ወደ ንጉሡ ወደ እስክንድር እንውረድ አለው። ያ መምህር ጌታዬ ሆይ እነሆ እስከ ዘላለሙ በዚች በምታምር ሀገር እኖራለሁ እንጂ አልወርድም፣ ወደ ንጉሥም እስክንድር አልሄድም ሲል መለሰለት። ያን ጊዜ ቅዱስ ዑራኤል መልሶ አንተ በዚች ሀገር ውስጥ በፍጹም አትኖራትም። የሚኖረው መምህር የሆነው መነኮስ አባ ጊዮርጊስ፣ የደብረ ሀጌታው አባ ገብረ ማርያም እንዲሁም የንጉሥ የበደ ማርያም ልጅ በጸሎት ከተማ ከሞተች በኋላ ያስነሳት የምስአለ ማርያም የደብረ ወርቅ መምህር የሆነው አባ ሰርጸ ጴጥሮስ ናቸዋል። ያን ጊዜ አስተማሪው እኔም እንደ ቅዱሳን እሆናለሁ አለ። ነገር ግን የዜማውን ትምህርት እንደነሱ አላወቀም። ማን ያስተምረኛል? ይህን እንዳልማር አርጅቻለሁ፣ ዕድሜም 72 ዓመት ሆኗል አለ። ቅዱስ ዑራኤል መለሰና የቅኔ የዜማ ትምህርትን ይገልጽልህ ዘንድ ይችን በእጄ ያስኳትን የጽዋ የሕይወትን የእውቀትን ጽዋ እንካ ጠጣ አለው። ለእኛ የሚያጠጣን አይነ ልቦናችን እንዲከፈት እንዲበራ ከዚያ ምስጢር የሚገልጽለት ጽዋ ልቦና ጠጣ። ለእስክንድር እንደዚሁም ይጠጣ ዘንድ ስጠው አለና ያንን መምህር በቃና ዘገሊላ በጉባኤ መካከል ከሰማይ አውርዶ ከንጉሡ ከእስክንድር ድረስ አደረሰ። መምህሩ ከቅዱስ ዑራኤል የተቀበለውን ጽዋ ይጠጣ ዘንድ ለእስክንድር ሰጠው። ከዚህ በኋላ ንጉሡም እስክንድር በመንፈስ ሰከረና ድርሳናትን ለመድረስ ጀመረ። ከዚያም ሰላምታ፣ የቅኔን ምስጢር፣ ጉባኤ ቃናን፣ መወድስን፣ ዘአምላኬን፣ ዋዜማንና ሥላሴን ደረሰ። በዚህም ይህንን ሰምረ ክርስቶስ የተባለ መምህር ዘይዚየንና ሰአልናከ ዕጣነ ሞገድን የተባለ ቅኔ ደረሰ። ንጉሥም እስክንድር በነገሰ በ17 ዓመቱ የክርስቶስ ሕግን ሥርዓትን ደግሞ በንጽሕና የተቀበለበትን ሚስቱ ሞተችበትን በመንግስቱ ላይ ወንድሙ ናዖድን አንግሶ ምድራዊ የሆነች የአባቱን ዓለም በመናቅ ሰማያዊ የምትሆን የክርስቶስን መንግስት ተከተለ። ከዚያ ዳግማዊ ዳዊት ባነጻት በደብረ ከርቤ በምትባል ቤተ ክርስቲያን ሥርዓተ ምንኩስናን ተቀብሎ በሰላም አረፈና በዚች ቦታ ተቀበረ። ወንድሙ ናዖድ በነገሰ ጊዜ በጽድቅ ሥራና በቀናች ሃይማኖት ጸንቶ ከአባቱ ከወንድሙ የቀረበውን ሥራ ሁሉ አሟልቶ አስተካክሎ ሠራ። ለእሱም እንደ ወንድሙ ቅዱስ ዑራኤል ጽዋ ልቦና አጠጣው።
አምላክን የወለደች የእመቤታችን የድንግል ማርያም መልክ ውዳሴዋንን እንዲሁም ከቅዱሳን መኳንንቶች ጋር የመልኮቹን የምስጋና ሰላምታ ደረሰ። የመኳንንቶችም ስም አንደኛ አርኬ ኢየሱስ፣ ሁለተኛ ገብረ ኢየሱስ ሲሆን የምንኩስናን ስማቸውን ሰይፈ ራስ በሊያ ነው። ንጉሥና ወደ ራስን ሰይፍ በተባለ በዚህ መኮንን ከከተማ በዩ ውስጥ አምላክን በወለደች በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን ሰራና ስሟንም ደብረ እሰይ አላት። በውስጧም መስዋዕትንና የሚሰዋ በማህሌት የሚዘምሩ ቅዱሳን የሆኑ 318ቱን ካህናትን አዘጋጀ ወይም ተከለ። መንበረ ጳጳሱም ከዚች ደብር ወደ ሌላ እንዲዘዋወር ወይም እንዲወጣ አዘዘ። የመምህሩ ሀገር ንቡረ እድን እንደና ጳጳስ የደብረ ሊባኖስ መምህር ወደዚች ደብር በመጡ ጊዜ ለራሳቸው ድባብን እያደረጉ ሲል አዘዘ። ነገር ግን እነዚህም ንቡራን እድ ከጳጳሱ በታች በመሆኑ ከጳጳሱ ጋር ድባብ ሲይዙ በዚች ደብር ውስጥም ድባብን ማድረግ ያለ ደብሯ መንበረ ጳጳስ በቀር ክልክል ነው። ዳግመኛ የአባታችን አቡነ ተክለ ሃይማኖት አጽም ያፈለሰ ክቡር የሆነው ጳጳስ አባ ማርቆስ በውስጡ ተቀብሯልና የደብረ ሊባኖስ ንቡረ እድ ድባብ ማድረጉ ከተታ አገሮች ሁሉ አስቀድሞ ወደ ጥምቀተ ክርስትና በመግባቱ ነው። ከዚህ በላይ በመጀመሪያ በቅዱስ ዑራኤል ስም ቤተ ክርስቲያን ሰርቷል። ሶስተኛም የመሃገሉ ሀገር ንቡረ እድ ድባብ የሚያስተዳደር ንቡረ እድ የሆነ የቆስጦስን የስብከቱን ክፍል ስለሆነ ነው። የቆስጦስን አንደኛው ስሙ አቡነ ዳዊት ተብሎ የተሰየመው ከከሃዲዎች ወይም ከአላውያን ነገስታት ጋራ የክርስቶስን እምነት በሆነች በቀናች ሃይማኖት ተጋድሎ አድርጎ ሰማዕት ስለሆነ ነው። ይህችም ደብረ ንጉሥ ናዖድ ከደብረ አባይና ከአክሱም አብልጦ አከበራት። ከዚህ በኋላ ወደ መንዝ ሀገር ሄደና 3 ቤተ ክርስቲያን ሰራ። አንደኛዋ ቤተ ክርስቲያን በእመቤታችን በድንግል ማርያም ስም፣ ሁለተኛዋ በቅዱስ ዑራኤል ስም፣ ሶስተኛ መጓ በምትባል በክሌና ገዳም ውስጥም በጌታችን በኢየሱስ ክርስቶስ ስም ሰራ። ሁለተኛ ያልነው ደንገዜ ደብረ ቆጵሮስ የሚባል ነው። ሶስተኛ ያልነው የአዜብ ምድር ደብረ ምድያ የሚባል ነው። እነዚህን 3 አብያተ ክርስቲያናትን በወርቅና በብር በሰማያዊ አይነት ዕንቁ አስጌጣቸው። ለዚች የመላእክት አለቃ ለሆነው ለቅዱስ ዑራኤል ቤተ ክርስቲያን 12 ርስት ጉለት ሰጠ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ከምድረ ሸዋ ምሁርና ምድረ ወረብ ከሚባለው ጉራጌ ሀገር ከመንዝ አገዛዝ መስፍንነት እንዳይጠፋ ለናዖድ ቃል ኪዳን ሰጠው እና ንጉሥም ናዖድም ኃላፊ ከሆነው ከዚህ ዓለም ድካም የዚህ ዓለምን የፍጥረት ቁጥር ፍጻሜ ሳይሆን ዓለም በተፈጠረ በ7000 ዘመን አስቀድሞ ዓለማትን ሁሉ የፈጠረ የአምላክን እናት የጽንሷ ዕለት በዓል በሚከበርበት ዕለት በነሐሴ 7 ቀን አረፈ። ይኸውም ናዖድ ንጉሥ የእስላሞችና የአረማውያን ወይም የከሃዲያን የተንኮልን የአመፅን ዘመን የሆነችውን የ8ኛው ሺህ ዘመን እንዳያሳየው አምላካችን ለምኖታልና። ወንድሞች ሆይ ስሙ። የመላእክት አለቃ ቅዱስ ዑራኤል በችግራችን በመከራ ጊዜ ረዳታችሁ ነውና ውደዱት፣ አክብሩት። የነገስታት ልጅ የክርስቲያን ወገኖች የሆናችሁ ሁላችሁም በግልጽና በስውር ከሚመጣ ጠላት ከክፉ ነገር ሁሉ የሚጠበቃችሁ እሱ ስለሆነ ከፍ ከፍ አድርጉት። እንደ ጥላ እንደ በረሃ አበባ የማይጠፋ በዚህ በኃላፊው ዓለም ከጽኑ ጠላት ያድናቸዋልና። አምላካችን የድንግልን ማርያም ልጅ
በአባቱ ምስጋና በሚመጣበት ጊዜ ከይኩኖ አምላክ ጀምሮ እስከ ናዖድ ንጉሥ ድረስ ያሉትን የስራቸውን ዜና የቀናች ሃይማኖትን ጽናት እንደነገራችሁ እንደ 9ኙ ቅዱሳን አባቶቻችን ነገሥታት ከዳግም ሞት ያድናችኋልና። የዚህ መላእክት አለቃ የሚሆነው ቅዱስ ዑራኤል ጸሎቱ የረድኤቱ ኃይል ለዘላለም ከሁላችን ጋር ጸንቶ ይኖር አሜን። የመልአኩ የቅዱስ ዑራኤል ምልጃው ጸሎቱ አይለየን። በበረከት በረድኤቱ አምላካችን እግዚአብሔር ይጠብቀን። ለቃሉም ተገዢ አድርገን ትእዛዙ እንድንጠብቅ እሱ ይርዳን። አምላከ ቅዱሳን በቸርነቱ በምሕረቱ በይቅር ባይነቱ በአባትነቱ አይለየን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦስ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጼን እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሐምሌ 22 በዚች ቀን የጭፍሮቹ አለቃ የሆነው የፋሲለደስ ልጅ ቀሲስ መቃርስ ሰማዕት ሆነ። ይህም ቅዱስ አማልክትን እርሱ እንደ ማምለክ በንጉሡ ዲዮቅልጥያኖስ ዘንድ ወነጀሉት። ንጉሡም ወደ እስክንድርያ ወስደው በዚያም እንዲያሰቃዩ ታዘዘ። እርሱም ወላጆቹን በተሰናበታቸው ጊዜ ለድሆችና ለችግረኞች እንዲያስቡ አደራ አላቸው። ከዚህም በኋላ ወጥቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸለት፣ አጽናን የሚደርስበትን ነገረው። ወደ እስክንድርያ ከተማ በደረሰ ጊዜ በመኮንኑ ኤርምያኖስ ፊት ቆመ። መኮንን የጭፍሮች አለቃ የፋሲለደስ ልጅ እንደሆነ አውቆ ብዙ አባበለው፣ ለመነው። እርሱ ግን አልሰማውም፣ ከመልካም ምክር አልተቀበለውም፣ አልተመለሰም። ከዚያ በኋላ ሰውነቱ እስከምትቀጠቀጥ ድረስ ታላቅ ስቃይን አሰቃየው። በስቃይ ውስጥም እያለ ጌታችን የቅዱሳን ማደሪያዎችን የአባቶቻችን የወንድሙን ማደሪያ አሳየው። ከዚያ በኋላ መኮንኑ ወደ ኒቆስ ሀገር ሰደደ። በዚያም ታላቅ ስቃይን አሰቃዩት። ምላሱንም እንደቆረጡት በጎኖች ውስጥም በእሳት የአጋሎቹን የብረት ችንጋሮችን ጨመሩት። ጌታችን አዳነው፣ ያለ ጉዳትን በጤና አስነሳው። ክብር ይግባውና ጌታችን ኢየሱስ ክርስቶስ በእጆቹ ላይ ታላላቅ ድንቆችን ታምራቶችን አደረገ። ከእነሱም ብዙዎች ሰዎች የሞቱ ሰው ተሸክሞ ሲቀብሩ ሲሄድ አየ። ሁለተኛም እያዩት ክብር ይግባውና ወደ ጌታችን ማለደ። ስለዚህም ምውት ተነስቶ ያየውን ይነግራቸው ዘንድ ለመነው። ወዲያውኑ ያ ምውትም ተነስቶ ኢየሱስ ክርስቶስ እውነተኛ አምላክ የሁሉ ጌታ እንደሆነ ተናገረ። ይህን ድንቅ ተአምር አይተው ብዙ ሕዝብም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። መኮንኑ ተቆጥቶ ያመኑትን ራሳቸውን አስቆረጠ፣ ሰማዕትነት ሆኑ። የሰማዕትነትን አክሊል ተቀበሉ። በዚያም የእያንዳንዱ ገዢ አናሪዎስ ነበረ። በተመለሰ ጊዜ ቅዱስ መቃርስን ከእርሱ ጋር ወስዶ ወደ ሀገር ስፍንም በደረሰ ጊዜ መርከቦች ቆመች፣ የማትንቀሳቀስ ሆነች። እነሆ ጌታችን ለእርሱ ተገልጦ ተጋድሎውን በዚህ እንደሚፈጽም ነገረው። ከዚህ በኋላ ራሱን በሰይፍ ቆረጡት። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ቆስጠንጦስ በነገሰ ጊዜ የጣዖታት ቤቶች እንዲዘጉ አብያተ ክርስቲያናትን እንዲከፈቱ አዘዘ። ያን ጊዜም ስሙ አውልጊዮስ የሚባል ምዕመን መኮንን አብያተ ክርስቲያናትን ሊሰራ ጀመረ። ቅዱስ መቃርስም ተገለጠለትና ሥጋውን ያለበትን ነገረው። መኮንኑ ወደ አመለከተው ቦታ ሄደ። የቅዱስ መቃርስን ሥጋ አገኘ። ከዚያም ወሰደው። ቤተ ክርስቲያን ሰርቶ ሥጋውን በውስጡ አኖረው።
ከእርሱም ታላላቁ ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቅዱስ ለውንትኒዎስ በሰማዕትነት ሞተ። ይህም ንጉሥ ክርስቲያን ከሃዲያን ከሆኑ ሰራዊት ጋር ይኖር ነበር። ከሀገሩ ጠራብሎስ ነው። መልካም ያማረ በገሉ ፍጹም የሆነ ነበር። አምላክ ያጻፋቸውን መጻሕፍትን ያነብ ነበር። ይልቁንም የዳዊት መዝሙር ሁልጊዜ ያነብ ነበር። ባልንጀሮቹ ለሆኑ ወታደሮቹ ያስተምራቸው ይመክራቸው ነበር። እግዚአብሔር እንዲፈሩ ያስገነዝባቸው ነበረ። የማይጠቀሙበት የረከሱ አማልክቶችን ሸክም ከትከሻቸው ጣሉ ይላቸው ነበር። ከስህተት ተመልሰው ክብር ይግባውና በጌታችን ያመኑ አሉ። ከእነርሱም ወደ መኮንን ሄዶ ለውንትኒዎስ አማልክትን አቃሏቸዋል፣ ሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ ክርስቶስ ነው ይላል ብለው የከሰሱት አሉ። መኮንን በሰማ ጊዜ ወደ እነርሱ አስቀርቦ ጠየቀው። እርሱ ግን ክብር ይግባውና ጌታችን ኢየሱስ እንደሚያመልከው በመኮንን ፊት ታመነ። ጳውሎስን ከፈጣሪው ከክርስቶስ ማን ይለየኛል እንዳለ ከታናሽ ጀምሮ በፍጹም ልቦናው አመልከዋለሁ፣ ለእርሱም እሰግዳለሁ አለ። መኮንን እጆችንና እግሮችንም አሰረው። በወህኒ ቤትም ውስጥም እንዲጥሉት አዘዘ። እናደረጉበት። በማግስቱ መኮንን አቅርቦ እንዲሁም አለው፣ በምን ኃይል የንጉሥ ትእዛዝ ደፈርክ ትተላለፋለህ? ሰዎች አማልክትን ከማምለክ በምን ኃይል ትመስላችኋለህ? ቅዱስም እንዲህ ብሎ መለሰለት፣ በእውነት ሰዎች ሁሉ ክብር ይግባውና ወደ ጌታችን ወደ ኢየሱስ ክርስቶስ ሃይማኖት እንዲገቡ እኔ ሻለሁ። እንዲሁም ስህተታቸውን ትተህ ክብር ይግባውና ኢየሱስ ክርስቶስ ብታመልኩ፣ የረከሱ አማልክትን ማምለክ ብትተዉ የዘላለም መንግሥት በወረስክ ነበር። ይህንንም በሰማ ጊዜ መኮንን እጅግ ተቆጣ። ደሙ እንደ ውሃም እስከሚፈስ ድረስ ይገርፈው ዘንድ አዘዘ። እርሱም እግዚአብሔር ፈጽሞ ያመሰግን ጀመር። ከወታደሮቹ አንዱ አዘነለትና በጆሮ አሾክሽኮ እኔ ስለ አንተ አዝናለሁ፣ ጉልምስናህን ላድን እወዳለሁ። አንተ ለአማልክት እንደምትሰዋ ለመኮንን አንዲት ቃል ብቻ ተናገር፣ እኔም እዋሳለሁ አለው። ቅዱስም ሰይጣን ከኋላ ሂድ ብሎ ገሰጸው። መኮንን ጭካኔውን አይቶ ስጋው እስከሚቆራረጥ ደሙ እንደ ውሃ በምድር ላይ እስከሚፈስ ድረስ ስቃዩን እጥፍ ድርብ አደረገበት። ከዚያ በኋላ በውሃ እንዲዘፈዘፉት በእግሩ እንዲጎትቱት በወህኒ ቤትም እንዲጎትቱት አዘዘ። በዚያም ነፍሱን አሳለፈ፣ ገድሉን ፈጸመ። የምታምን ሀብታም ሴት መጥታ ለወታደሮቹ ብዙ ገንዘብ ሰጥታ የቅዱስን ስጋ ወሰደች። በአማረ ልብሶችም ተገነዘችው። የወርቅ ሳጥንም አሰርታ በውስጥ አኖረች። ስዕሉንም አሳለች። በፊቱም ሁልጊዜም የሚያበራ ፋና አኖረች። ለዚህ ሴት ቅዱስ ያደረገውን የድካምዋን ሰኔ 1 ቀን ተጽፏል። ለእግዚአብሔር ምስጋና፣ እኛንም በዚህ ቅዱሳን ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ለጠራቢሎስ ማይቶታ ለውንትኒዎስ ፍጻሜ ስቃይ ስም በበጾታ እንዘ ትገብር ለበነከ ወራዝ ወርቀ ተርሴታ ነጸረከ ዘንተ ብዙሃን አፍቅሮታ ውስተ ቤተ ሞቅር ሮዝቃ ታድህን ሰምታ። በዚች ቀን የቅዱስ ምርክያኖስ መታሰቢያቸው በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሌታ ዘክራ ይላፍ ምለተ ጸምዱ ከዘልፈ ለላነበተ ወገብ ዘንዴተ መጽሐፈን ተረሰከ እግዚኦ ጸሪቀ መበለቱ ክፈ
ዛቅረብኩ ማሌዛ ዘክሪያ ይለፈ መለተ ጸምዱ ከዘልፈ ለላነበተ ወገዘን ውጤተ መጽሐፍን ተረሰከ እግዚኦ ጻድቀ መበለቱ ውቁፈ እመ እለም ብላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካነ እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርስታስ ወለዛ አጸፍ ወንዘ ይደርስ ወለዛ አንበብ ወለዘ በልሳነ አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አረጌተ ኩሉም ባይሰ ወራ ይማረን ኢየሱስ ክርስቶስ ይማረን ይቅርም ይበለን ለቃሉም ተገዢ አድርገን የአባቶቻችን የቅዱስ ዑራኤል ምልጃው ጸሎቱ በረከታቸው አይለየን። አምላካችን ፈጣሪያችን በዓሉን የሰላም የፍቅር የበረከት በዓል ያድርግልን። ምልጃው አይለየን። ቸርነቱ የአምላካችን አይራቀን፣ በቸርነቱ ይጠብቀን፣ ለቃሉ ተገዢ አድርገን እኛም እንድንጸና በሃይማኖት እንድንበረታ ቅዱስ አምላክ እግዚአብሔር ይርዳን። የሰማነውን በዝነ ልቦናችን አምላካችን ያውልብን፣ ያሳድርብን። በሕመም ውስጥ ያሉትን ፈውሱን ያድላቸው፣ የሞቱትን በደጋጎች አጠገብ ያሳርፍልን፣ ያዘኑትን ያጽናናልን፣ የታሰሩትን ያስፈታልን፣ የተሰደዱትን ይሰብስብልን፣ ያዘኑትን ያጽናናልን፣ የደከሙትን ያበርታልን፣ የተጨነቁትን የጭንቀትን መንፈስ የጭንቀቱን ደዌ ያስወግድላቸው። በትዳር ያላችሁ ትዳራችሁ ልጆቻቸውን መልካም ስራችሁን ይባርክላችሁ። ለቅድስት ቤተክርስቲያን አስራት በኩራት የምታወጡ የተራበን የምታበሉ የተጠማን የምታጠጡ መልካም ስራ የምትሰሩ ስጦታችሁን ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግሥተ ሰማያት መውረሻ አድርጎ ይቀበልላችሁ። የዲያብሎስ ሰራዊት ያላየውን ንጹሕ እንጀራ ከሙሉ ጤንነት ጋር ያድላችሁ ይስጣችሁ። ዝናብ ምሕረቱን እክለ በረከቱን በየጊዜው በየሰዓቱ የበረከት ዝናብ ያደርግልን። ሀገራችን ውስጥ ያለውን ጦርነት ያብረድልን። የሰውን ደም እያፈሰሰ የሰውን ሕይወት እያስቀጠፈ ያለውን የዲያብሎስ ሰራዊትን እንደ ትቢያ ብን አድርጎ ያጥፋልን። አምላካችን እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንን የሚጠብቀን የሰማነውን በዝነ ልቦናችን አምላካችን ያውልብን፣ ያሳድርብን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ እግዚኦስ ዘመንሱት አላድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመእግዚአብሔር ጸወ ሰላም ለኪ ቡሩክ አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለ ኪ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሚን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ያቀረባችሁትን ጸሎተ ጻድቅ ዝክረ አብ፣ ዝክረ ወልድ፣ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። የተባረከ የተቀደሰ ያደርግላችሁ። ውሃውንም ባርኮ መድኃኒተ ሥጋ ያደርግላችሁ። አሜን። እግዚአብሔር ይመስገን። ያው ጆሮዬን ወደዚያ ጣል እያደረግኩ ስለ የነበረው ሲንኳኳ ስለሰማው ምንድን ነው ደግሞ ሊገቡ ነው ያስቀመጥኩትን ደግሞ ገብተው ሊያነሱ ነው እያልኩ እየጠበቅኩ ነበር። ሌባ አስቸግሯልና ብረት የቆረጡትን ግማሹን አስገብቼ አስቀምጬዋለሁና እንዲህ ያንንም እንትን አለ ምንድን ነው የግንብ ላይ የታሰረው ጃንጀር ነው ምንድን ነው የሚባል አለ። እሱንም አይፈሩም ይባላልና እንዴ እሱን አሽፈልጎ ገብተው እየሳቡ ነው እያልኩ ጆሮዬን ጣል አድርጌ እኮ እንትን እያነበብኩ ጆሮዬን ወደዚያ ነው ኳኳኳኳ ይላልና እንዴ ነገሩ እንዴት ነው እንደው ከምተንኳኳ ያው አለቅም ብዬ ነበር እያሰብኩ የነበርኩት። እና ለማንኛውም እንደዚህ ያለ ዘመን ላይ ነው ያለ ነው። ብረት ቆርጠው የሚወስዱ ጀግናዎች ለነገሩ ኪስ ውስጥ ገብቶ ውስጥ ያወጡ የለ እንዴ? ስለዚህ አይን ያወጣ ዘመን ላይ ስለሆነ ያለ ነው። እግዚአብሔር ከእንደዚህ ያለ ይሰውረን። ሰላም እግዚአብሔር ከሁላችን ጋር ይሁን።